ያችን ድሮ ዘፈንም እኮ በኢትዮጵያ ስም አትዝፈን ብሎ ጣሊያ ሲያደርግ በሴት ስም አንቺ ወረተኛ የምትባለው ኤርትራን ነው እንግዲህ ያሉ ያ ድሮስ አይፈቅድም። በኢትዮጵያ ስም አትዝፈን ተብሎ በሴት ዘፈን እንደባለው ዛሬ ኢትዮጵያውያን ከመቃብር ወጥቶ ሰው ብለው አይቶ ነው ስሙን የሞተ ሰው ስም አይቶ ነው። እኒሃው ጊዜን ለመጠቀም ያህል ግሪኮች የጀመሩትን 1788 መሰለኝ አሜሪካኖቹ 78 መሰለኝ የመጀመሪያ የመረጡት። እንግዲህ ኢትዮጵያ ያነ ነበረች። አይ ቲንክ ኤራው ፕሪንሰስ የሚባለው ነበር መሰለኝ። አንሸንት ሀገር ከምርጫ ተገላ ነው የቆየችው። ግን ሰባተኛው የተባለው ያው የኢህአዴግን ምርጫ ካሉ ያንን ምርጫ ያመጣው እናውቋልና ያንን እንደ ጠላት አድርገን ኢትዮጵያን አሁን ወደ መገንጠሉ ጋር መግፋቱን ብንተወው ይሻላል። ስጨርሰው ምርጫ በደቡቡ በኩል ተካሂዷል። ትላንትና ብዙ ተቃውሞ ገጥሞኝ ነበር። ደስ ብሎኛል፣ አስተምሮኛል። ደቡቡ ይሄ ዌስተርን ካልቸር ይባላል። መንግስትን አትንኩ፣ መንግስትን እግዚአብሔር ይሾማል የሚለው የዌስተርን ፖለቲካል ካልቸር ነው። እኔ የተማርኩት ሃይማኖት ትምህርት ቤት ነው። አትንኩ ነው። መንግስት አንደ ከተመረጠ ከመመረጡ በፊት ግን ፍሪ አሁን አዲስ ጀምሯል ታይምስ ፍሪ ፌር እንደ ዲሞክራቲክ እንዲሆነ አድርግ አስቻይ ሁኔታ ብለውታል። አሁን ኮንዱሲቭ ኮንዲሽን ፍጠሩ። ከተመረጠ በኋላ ግን አትቃውሙ። ይሄ እኔ ፒኤችዲ ሌብል ላይ እንግዲህ የነገሩን ነው ያስተማሩን፣ እንደዛ ነው ያሉን ነው። እኔ መንግስትን ቢመረጥ አልነካውም። ግን መንግስት አጭበርብሮ ሌላውን አታሎ አሁን ልጅትቤት ነኝ የተመረጠ መንግስት የሚነካው ነው ብሎ ህዝብን መግደል ትላንት እንዳልነው የአእምሮ ጤና ችግር ነው። የኔንም ክስ ላይ ነኝ። አዎ የኔንም ክስ ላይ ነኝ። እግዚአብሔር ይስጥልን። እዚህ አድማጭ ሁሉ ይፍረድ። ምርጫ ወደ ደቡብ ኦሮሚያንም ጨምሮ ተካሂዷል። ሰሜኑ ክፍል ምርጫ መካሄድ አለበት። ሪፕሬዘንቴሽን ነው። ተወካይ የኢትዮጵያ ተወካይ ነው የሚያስፈልገው። የሀገሪቱ ከእያንዳንዱ ቦታ እንደራሴ ብሎ ኃይለ ሥላሴ ጊዜ ከተካሄደውም ዝቅ ብሏልና እየተለማመድ ነው የሚባለውን እንትን ለማያቅሽ ታጠኝ ብዬ ላብቃ። ምርጫው አልተደረገም፣ በክፍል ተደርጓል ብዬ ነው ማምነው። እሺ የሆነ ነገር ልበልና ወደ መጨረሻ ዙር ወደ እናንተ እመጣለሁ። ቀደም ሲል ላነሳው ጥያቄ አሁን እናንተ መመለስ ያለባችሁ በተቃዋሚ ጎራ ላይ ያላችሁ ፖለቲከኞች እስኪ ራሳችሁን ተመልከቱት። አሁን እኛ ብዙ ጊዜ የጋራ የምንለው ነገር ላይ ሀሳብ ስንሰጥ ጎበዝ ነን። ምሁሩም መሀይሙም የከሰረውም ያተረፈውም በቃ ይተባበራል። እንደ ቆላ እሳት ሁሉን እየበላ እርጥቡንም ደረቁንም እየበላ እንደሚሄድ በጋራ የምንለው ነገር ላይ አንድ አይነት ሀሳብ ስለሆነ የምንወረውረው የተስማማን ይመስላል። በተናጠል እርስ በርሳችሁ በምታደርጉት ትግል ላይ እናንተን ፈንጠር ብሎ የሚያይ ሰው እውነት እናንተውን በለስ ቀንቷችሁ ወደፊት ማርች ማድረግ ብትችሉ ከእናንተ የተለየ ሀሳብ ያለውን ሰው አንድ ቀን ታሳድራላችሁ? ዲሞክራሲ ምን እንደሆነ እናንተ ተለማምዳችኋል። እዛ ማሳየው እናንተ እንኳን በምታደርጉት ትግል ላይ የተለየ ለምሳሌ በአማራ ፋኖ ውስጥ እስኪ አማራ ልጆቻውን ተሰብስበው ቁጭ ይበሉ። ምሳሌ ነው አማራ ያልኩት እንጂ አማራ ጋር ብቻ አይደለም፣ ሁሉም ጋር ያለው። አንድ የአማራ ልጅ የተለየ ሀሳብ ከገባንበት ችግር የምንወጣው በዚህ መንገድ ነው ብሎ ቢናገር ከማጆሪቲው የተለየ ሀሳብ ቢያንጸባርቅ ያ ልጅ የሚደርስበት ምንድን ነው? ወይ ያቺ ልጅ የሚደርስባት ምንድን ነው? ቤተሰቧ ይዘቀዘቃል፣ ፎቶ ይዘቀዘቃል፣ ብአዴን ነው ይባላል፣ ውጣ ከትግላችን ይባላል፣ ሰርጎ ገብ ይባላል፣ ግደሉት ይባላል። የደረሰባችሁ ታውቃላችሁ። ዘን ያኛው ልጅ ደግሞ በጋራ ጉዳይ ከእናንተ ጋር ድምፁ አንድ ይሆናል። ሰብሰብ ብላችሁ ስትቀመጡ ደግሞ የሀሳብ ልዩነት እንደ እናቱ ገዳይ ነው የምናሳደው። ይሄ ውሸት ነው። ኦኬ እናንተ ያልተለማመድ ይሄ ሁሉም ጋር አለ ነው። ሄዱ ሌሎች ጋር ሄዱ። ምናልባት ቋንቋቸውን ስለማትሰሙት ምናምን ሊሆን ይችላል እንጂ ሁሉም ጋር አለ። ህዝብ እናንተ ጋር ተስፋውን እንዳይጥል እናንተን ሲያ ያስፈራዋል።
አሁን ህዝብ ቅድም ደውሎ የተናገሩ ሰዎችን ሰምታችሁ ከሆነ ኦኬ መንግስት አልተመቸንም፣ እናንተን ስናይ ደግሞ የበለጠ ታስፈሩናላችሁ ይላል። በስቀንቷችሁ ወደፊት ብትመጡ ምን አይነት ስርዓት ነው ኢንስቶል የምታደርጉት? ለገዢው ፓርቲ ደግሞ ሰዎች በተደጋጋሚ እንደምናገረው እነዚህ ነፍጥ ያነሱ ሰዎች ነፍጥ እንዳያነሱ ማድረግ የሚቻልበት ብዙ መንገድ አለ ብዬ አምናለሁ። ከነዚህ መካከል አንዱ በሰላማዊ መንገድ ለመቃወም ወይም ለመታገል ቢሮ የከፈቱ የፖለቲካ ፓርቲዎች ልዩ ትሪትመንት ያስፈልጋቸዋል። እንደውም ለምሳሌ የፖለቲካ ፓርቲ መስርተው ቢሮ የሚከፍቱ ፖለቲከኞች መብታቸው የሚጠበቅ ነው። መጀመሪያ የመጫወቻ ሜዳው ተሰምሮ ከዚህ እስከዚህ ፋውል ነው፣ ከዚህ እስከዚህ ፋይን ነው ብለህ ካሰመርክ በኋላ ያን ፋይን የሚባሉን ወይም ደግሞ ቀይ መስመር ካላለፉ በስተቀር ብትንከባከባቸው፣ የሀሳብ ልዩነት እንዲኖር ብታደርጉ፣ ህዝብ ግራ ቀኙን አይቶ እንዲመርጥ ብታደርጉ ነፍጥ ይዞ ጫካ የሚገባ አካል ይኖራል ብዬ አላስብም። አንደኛ ማህበረሰቡ ማኖሮ ምን አባቱ ሊሰራ ነው ጫካ የሚገባው? ይሄ እዚህ ጋር የምናደርገው ፍጭት መሀል ከተማ ላይ ቢኖር በሰላማዊ መንገድ ብትፋጭ፣ ይሄ አእምሮ እንደጎደላቸው ፍለጠው ቁረጠው እንትን ነው ምናምን የሚለውን ትተን ማለት ነው። ማንም ፖለቲከኛ ብሔርን የመሳደብ ግለሰቦችን የመሳደብ ወይ ጥላቻና እልቂት የማይሰብክ እስከሆነ ድረስ ሀሳቡን በነፃነት ለመሸጥ እስከ ተቋቋመ ድረስ ፓርቲ መስርቶ ጥበቃ ተደርጎለት ሳይዋከብና ሳይንገላታ ሀሳቡን እንዲሸጥ ቢደረግ ጫካ ይገባል ብላችሁ ታስባላችሁ? ይህን ደግሞ ፖለቲካ መጫወት አለበት ብዬ ማምነው እኔ ጀቱንም በጀቱንም የያዘው መንግስት ነው ብዬ ነው ማስበው። ጃንሆይ ከስልጣን ከወረዱ በኋላ ወርቃማ እድል በእጃችን ነበር። ደርጎች ከሶስተኛ ክፍለ ጦር የመጡ ሰዎች ደርጎች ምህዳሩን አስፍተው ቢሆን ኖሮ ዛሬ እዚህ መውጫ አጣ ዙሪት ውስጥ ባልገባን ብዬ አምናለሁ። እነ መኢሶን፣ እነ ኢያፓ፣ እነ ሰደድ በሏቸው የመንግስቱ ኃይለማርያም ፓርቲዎች፣ እነ ኢጫት፣ እነ ወዝሊግ ምናምን የሚባሉ እነዚህ ፓርቲዎች አትሊስት ሀሳባቸውን ሸጠው የመጀመሪያው ሪፐብሊክ ስርዓት ነው ከንጉሳዊ ስርዓት ወደ ሪፐብሊክ ስርዓት የመጣንበት ኢን ሂስትሪ ያችን ወርቃማ ዕድል የሶስተኛ ክፍለ ጦር ሰዎች ባያከሽፉት ኖሮ ዛሬ እዚህ የድንጋይ ዘመን ፖለቲካ ባላራመድን፣ ሌሎችም ጫካ ባልገቡ ነበር። እንዳሉት እኛ ለኢትዮጵያ ሕዝብ አደራ አለብን። ስልጣኑን ወይም ደግሞ ፖለቲካው ለፖለቲከኞች ሰጥተን እኛ ወታደሮች ነን ወደ ካምፓችን እንመለሳለን ብለው ለኢትዮጵያ ሕዝብ እንደተናገሩት ያኔዎቹ እና አጥናፉ አባተ እንደ መንግስቱ ኃይለማርያም ይሄን አድርገው ቢሆን ኖሮ ኢትዮጵያ ዛሬ የሚያጓጓ ዲሞክራሲያዊ ስርዓት በነበራት። ኦኬ ከዛ በኋላ የመጡት ኢህአዴጎች ያለፉት 27 ዓመታት ያልሰራኸውን ነገር አሁን ራሱ እንዴት ነው የምትጠብቁት? ያለፉት 27 ዓመታት ተቋማት ገንብታችሁ ነበር። ኢትዮጵያ ውስጥ ተቋም ኢንፍራስትራክቸሩ አለ፣ የፊዚካል ኢንፍራስትራክቸሩ አለ። ነፃና ገለልተኛ የሆነ ፍርድ ቤት ነበር። የብርቱካን ሚደቅሳን ኢንተርቪው ያደመጠ ሰው የነበረውን ስርዓት በቃ መገንዘብ ይችላል። በተለይ በፍርድ ስርዓት ብርቱካን ሚደቅሳ ስዬ አብርሃ ላይ ፈረደች። አንድ ተራ ፖሊስ ምን አገባሽ ምን አባቷ ብሎ ወረወረው። ነፃና ገለልተኛ መከላከያ ሰራዊት ነበር። ነፃና ገለልተኛ ፖሊስ ነበር። ነፃና ገለልተኛ ሚዲያ ነበር። አትሊስት እንኳን የተለያየ አይነት ሀሳብ የሚንሸራሸርበት ፓርላማ ነበር። ያለፉት 27 ዓመታት ምን ሲሰሩ የኖሩት እኚህ ሰዎች? ያልሰሩትን አሁን ይጠይቃሉ እኮ። ተቋማት በፕሮሰስ ነው የሚገነቡት እኮ። ደርግ ሲጀምረው ከደርግ በኋላ የሚመጣው ያስቀጥሏል፣ ከዛ በኋላ የሚመጣው ያስቀጥል። ቼን ነው፣ ኦቨርናይት ኢንስቶል የምታደርገው ነገር አይደለም። ስለዚህ ልክ ዘሞመንት 4 ኪሎ ስትወጣ ያልሰራኸውን ነገር ማድረግ እየቻልክ ማድረግ ሳትችል አልፈ ግማሽ የተንዘላዘልክ ግማሽ ውስኪ የተራጨ ግማሽ ማለት 100% እኔ እንደሌሎቻችሁ ዘመኑ የጨለማ ዘመን ነው እያልኩኝ አይደለም። ግን አንድን ሀገር እንደ ሀገር ሊያስቀጥላት የሚችል ተቋማት አልገነቡም ብዬ አምናለሁ። ቢገነባ ኖረው ማንም መጣ ማንም አትሊስት 5 ተቋማቶች ባለፉት 27 ዓመታት ተገንብተው ቢሆን ኖረው ዛሬ በሀሳብ ተፋጭተን
በሀሳብ ተፋጭቶ ያሸነፈ ህዝብን ያሳመነ ፐርሲዌድ ያደረገ የፖለቲካ ፓርቲ ስልጣን የሚመሰርትበት ስርዓት ይኖረን ነበር። ለገዢው ፓርቲ ብቻ ሳይሆን ለተቃዋሚዎችም ተመሳሳይ ድምፅ እድል የሚሰጥ ሚዲያ ቢኖር ኖሮ ገዢው ፓርቲ ብቻ ሳይሆን ተቃዋሚዎችም ሲጠሩት የሚዘግብ አንዳንዴ እኮ እኔ ሳለማምድ እኮ ስትሬንጅ ነው የሚሆንባቸው። ዛትሷ የሚሳደቡት እነ ስዩም ተሾመኔ ነው። እንዴት ነው ይሄ ልጅ ለልደቱም እድል የሚሰጠው እንዴት ነው ምናምን የሚሉት እኮ ስላለመዱት እኮ ነው። ለልደቱም እድል ካልሰጠ ለአብይም እድል ካልሰጠ ሁለቱ ተፋይተው ህዝብ እንዲፈርድ ካላደረክ የአንድ ኤኮ ቻምበር ነው ማለት ነው። ሚዲያዎች ራሳቸው ነፃና ገለልተኛ ሆነው እንዲዘግቡ መጀመሪያ የመጫወቻ ሜዳው ተዘርግቶልን ቢሆን ኖሮ አንደኛ ትውልድም እንደዚህ ባልተንገላታ፣ ዜጎቻችንም ግራ ባልገባቸው። አሁንም እኔ የማነሳው ነገር የተቋማት ጉዳይ ወሳኝ ነው። ተቋም መንግስት ቢኖርም ባይኖርም ሀገርን እንደ ሀገር የሚያስቀጥል ነገር ነው። ዝም ብለህ ከአልጋ ተነስተህ በአንድ ጀንበር ይሄ የምተክለው ነገር አይደለም። ተቋም አንዳንድ ነገሮች በፕሮሰስ የሚሆኑ ነገሮች ናቸው። ለዛ ግን ተስፋ ሰጪ እንቅስቃሴ ውስጥ ነን ወይ? የተበላሹ ነገሮች ነበሩ፣ ማድረግ ሲገባን እንዝላል ሆነን ያሳለፍናቸው ጊዜያቶች አሉ። አሁን ያ እንዴት ነው የሚስተካከለው ነው። እንደዚህም ሆኖ ግን አሁንም ያለፉ ሰዎች ይሄን አላደረጉምና አሁን ስልጣን ላይ ያላችሁ ደግሞ ኦኬ እነሱ ስላላደረጉት ብላችሁ ማለፍ የለባችሁም የሚል እምነት አለኝ። በተለይ በተቋማት ግንባታ ላይ በተለይ በፖሊስ፣ በፍርድ ቤት፣ በምርጫ ቦርድ፣ በመከላከያ ሰራዊት፣ በሚዲያ እነዚህ ላይ መስራት አለባችሁ የሚል እምነት አለኝ። እነዚህ ካሉን አብይ ኖረም ማንኖረም ሀገር ይቀጥላል። መለስ ኖረም ማንኖረም ሀገር ይቀጥላል። የምትመጡም ሰዎች ይህን ኢንስቶል ስለማድረግ ነው። ተቋማቶችን አሜሪካ የሚያሰኘው እኮ ተቋም ነው። ካናዳ የሚያሰኛት እኮ ሀገር የሚያሰኛት ተቋም ነው። ለአንድ የወረዳ ባለስልጣን እኮ በመኪና አደጋ ከሞተ እኮ እሳት ነው የሚነደው። ስለዚህ እኛም ስናወራ ግብዓት ሊሆን የሚችል ነገር ነው። ሀገራችንን እንደ ሀገር ላይ ያስቀጥል የሚችል ነገር ላይ ነው ማሰብ ያለብን የሚል እምነት አለን። ልጆች ማደግ አለባቸው። ትውልድ መቀጠል አለበት። እኛ እናልፋለን፣ ሀገር ይቀጥላል። ሀገር ሊቀጥል የሚችልበትን ነገር ደግሞ ኃላፊነት የሚሰማቸው አካላቶች ማድረግ አለባቸው። አንድ ሺህ እርምጃ ከአንድ ይጀምራል። በተለይ ግን የፖለቲካ ፓርቲዎች ከምንም ነገር በላይ እኔ እችል ልበልና ወደ አንተ እንሄዳለሁ። የፖለቲካ ፓርቲዎች ቢያንስ ምህዳሩን የማስፋት ኃላፊነት ያለበት መንግስት ነው ብዬ አምናለሁ። ጀቱንም በጀቱን የሚያዘው አካል መንግስት ነው። እነሱ ካልተንገላቱ፣ ካልተዋከቡ፣ ካልታሰሩ፣ ካልተገደሉ እነሱ በነፃነት ሀሳባቸውን መግለጽ ከቻሉ ኃላፊነት እንደሚሰማቸው ሆነው ታጣቂዎች ጫካ ይገባሉ ብዬ አላስብም። ከዚህ አዙሪቱ ስለመውጣት እዚህ ላይ ነው ማተኮር ያለብን ለማለት ያ ነው። ክብራትና ክብራን የሰማችሁትን ይባርክላችሁ። ወደ አንተነህ አብርሃም እንሄዳለን። 1 2 3 3 2 1 ኦኬ። አንተነህ ይሰማል? አንተነህ ቆይ አንተነህ ኦኬ መጣል ይሰማኛል። አንተነህ ይሰማል? አዎ ይሰማኛል። ኦኬ እዚህ ያላችሁም ይሰማችኋል። እሺ ቀጥል አንተነህ። ይሄ ምናልባት ታምር ካልተፈጠረ በስተቀር የመጨረሻ ዙራችን ነው የሚሆነው። ታምር ከተፈጠረ አንድ ዙር እንደግማለን። አንተነህ ከተናገርክ በኋላ ሌላኛው አንድ ዙር ይጠብቀሃል። ሁኔታውን አይተን ደግሞ እንትን እናደርጋለን። እሺ አንተነህ በጣም አመሰግናለሁ ቴዲ። ባወራ ደስ ይለኝ ነበር። ቴምር መተሻ ተምር እኮ ዝም ስላልሽ ነው። እሺ እኔ ያው የሚገርመኝ አሁን አንዳንድ እዚህ ሰዎች አሉና ማናቸውም የማይታወቁ አሁን የፋኖ ድምጽ ብሎ ያሰማ የፋኖ ደጋፊዎች ብሎ አንዳንድ በደንብ አድርገው እንኳን ስማቸውን አስተካክለው የማይጽፉ ዝም ብለው ለመታወቅ ልክ አንድ ጊዜ ኢየሱስ ክርስቶስ ነው ማርያም የኬሚሴ ሰው ናት ምናምን ያለ አንድ ሰው ነበር። ማን ነበር ስሙ? ሀራሃራ የሚባልና እንደነዚህ አይነት ማይሞች ያወሩትን እዚህ አምጥቶ ልክ የፋኖን አድርጎ ማውራት ያው ካድሬዎች አንዳንድ ጊዜ ከጭንቅላታቸው ሆዳቸው የሰፋ ስለሆነ ያው የመንግስትን እንትን ፕሮፓጋንዳ ምናምን በቃ እንወደድ ባዮች ምናምን
እንደዛ አይነቶች ናቸው እና እኔ ብዙም ለነሱ ቦታ አይሰጠኝም። ግን የኛ ፋኖ ማለት እና አርበኛ ዘመነ ካሴ መሪዎቻችን እነሱ ነው ፋኖ ማለት እና ይሄን ዝም ብሎ የማንንም ማይመዋራውን አምጥቶ ፋኖች እንደዚህ ይላሉ ጽንፈኞች ናቸው ጡት ቆረጡ ይላሉ ምናምን ብሎ ለማውራት መሞከር ይሄ ያው እናንተም ከነዛ ከተናጋሪዎቹ አትሻሉም። ያው አንድ አይነት በዱካችሁ የምትፈርሙ አይነት ሰዎች ናቸው ብዬ ነው ማስበው። ሌላው የምናገረው ምንድነው አብይ አህመድ እኔ ባለፈም እዚህ አንተ ጋር ትንሽ ተጨቃጭቀናልና ኢትዮጵያ ውስጥ እኔ መንግስት የለም ብዬ ነው ማስበው። መንግስት የለም ማለት በጉልበት ዝም ብሎ ዲክታተር ሳይመረጥ ተመርጫለሁ ኮሮጆ ሞልቶ አስቀምጦ ተመረጥኩ የዛሬ 3 ወር 4 ወር ቤተሰቦቻቸው ሙተውባቸው 40 ሲያወጡ ጥቁር በጥቁር ለብሰው ሲያገኙ በነገራችን ላይ ያቺ እና አብይ አህመድ በቃ የወረደ የበሸቀ ነው በጣም የሚያስጠላ መንግስት እንደሆነ የሚያሳየው አንድ ጥቁር ለብሳ የመጣች ሴት ሸዋ አካባቢ ነው እኛ ኢንፎርሜሽኑ ደርሶናል። እንደውም አንድ ፋኖ ከመሬት ገብቶ ነበርና ትናንትና ምንድነው ያለው መረጃውን ሙሉ ኢንተርቪው ሁሉ አድርገን መረጃለን እናመጣለን ነው ያሉትና ቤተሰቦቿ ከ4 ወር ምናምን በፊት የሞቱባትን ሴት አዲስ እንደሞቱባት አድርጋ እንድታወራ አስገድደው እና በቃ አብይ አህመድን ለመምረጥ ህዝቡ ያለው ጉጉት ሀዘን ላይ ሆነው እየተነሱ መተው እየመረጡኝ ነው ምናምን ለማስባል የሄዱበት ጥጌ ቅሌትን ነው የሚያሳየው። በነገራችን ላይ እንደዚህ አይነት ድራማ ራሱ ሰርቶ ሰውን እኔ ተፈላጊ ነኝ ብሎ ለማሳየት ምናምን ነገር የተሄደበት መንገድ በጣም ያስቃል። እኔ በታሪክም እንደዚህ አይነት የወረደ አይነት ምርጫ ተካሂዷል ብዬ አላስብም። 97 ላይም እንደዚሁ ያው ኢትዮጵያን ሲመሯት የነበሩ ዲክታተሮች ናቸው። በርግጥ 97ም ላይ ነው የዛን ሰዓት ልጅ ነኝ ብዙም እንትን አልልም። እንደዚሁ አይነት ነገር ኮሮጆ እንትን እየተባለና ግን የአብይ በጣም የተለየ ነውና ያሳፍራል። በአጠቃላይ አማራ ክልል ላይ ደግሞ እንዳያችሁት እዚህ የመጣችሁ የብልጽግና ካድሬዎች እናንተ ጽንፈኞች ፋኖ ባካችሁ አማራውን ተውት ምናምን ለምትሉ ማሳያው ፋኖ ማለት የአማራ ህዝብ እንደሆነ መንገድ ዝጋ ትራንስፖርት አቁም ሲለው ሲትዛዝ ከፋኖ ሲመጣ ካንዳንድ አሳይቷቸዋል። ጥርቅምቅም አድርጎ ሳይንቀሳቀስ መንግስት ተንቀሳቀሱ ሰላማዊ ነው ብሎ የራሱን የቻለ ፕሮፓጋንዳ ሊሰራ ነበር፣ ግን አልተሻለም። አማራ ክልል ላይ ህዝቡ በአጠቃላይ ፋኖን እንደሚደግፍ አብይ አህመድ እንደማይፈልግ ሌላ ደግሞ አስገድደው በየቤቱ በር ያንኳኩ እናስራቸዋለን ቅጣት አለው እስር ቤት ናችሁ እያሉ ነው ምርጫም ሲያስመርጡ የነበሩት። እነዚህ አልፎ እነዚህ ትልልቅ ከተማዎች ማለት ነው። እኛው አማራ ክልል ላይ ተወልደን እዛው ያደግን አማራዎች ነን፣ እንሰማለን፣ እንደዋወላለን። ከአራቱም አካባቢ ፋሚሊ ያለው ፋሚሊ ቤተሰብ አንድ አካባቢ ይሆን ጓደኛ ይኖራል ምናምን ዘመዶችክ ይኖራሉና ስንጠይቅ ከተማ ትልልቅ ከተማ ላይ ራሱ በግድ በር ያንኳኩ ካልመረጣችሁ እየተባሉ ትታሰራላችሁ እያስገደዱ በሞላ ጎደል ሲያስመርጧቸው እንደነበር ነው የሰማነው። አዲስ አበባም ተመሳሳይ ነግረውኛል እንደዚህ እየተደረገ እንደሆነ እና በአጠቃላይ ኢትዮጵያ ውስጥ አብይ አህመድ ዲክታተር ስለሆነ ነው እንጂ ኦሮሚያ ክልል ወደ ወለጋ መስመር ምናምን ምርጫ የለም። አማራ ክልል 95% አልመረጠም። በአጠቃላይ ከ160 ወረዳዎች 140ው ላይ ጦርነት ነበር። አክቲቭ የሆነ ጦርነት በእንትኑ ማለት ነው። ስለዚህ አንዳንድ ሰዎች ደግሞ ምን አሉ አሁን እዚህ ወንድማችን አንተነህ ራቁታችሁን የቀራችሁበት ምናምን አለ። አብይ አህመድ ነው ራቁቱን የቀረው። ዓለም በጣም እየተሳለቁ እየሳቁ የዘገቡት ብቻውን ከራሱ ጋር የተወዳደረ የመጀመሪያ መሪ ያለ ተወዳዳሪ ብቻውን ተወዳድሮ አሸነፍኩ ያለ መሪ ነውና ራቁቱን ቀርቶ መሳቂያ የሆነው እሱ ነው። ሌላ መሳቂያ የሆነው የለም። ያው መሪዎቻችን እና አርበኛ ዘመነ ካሴ ለኢትዮጵያ ሕዝብ ጥሪ አቅርበዋል። በዚህ በሚቀጥለው ወራቶች በጣም ድንቅ የሆነ ነገር እናሳያቸዋለን። ተቀላቀሉ ትግላችን የኢትዮጵያ ሕዝብ ብሏል። የኢትዮጵያ ሕዝብ ያው ስልጣን ስንይዝ ስልጣኑን ሸር ስለምታረጉላችሁም ይሄን ዲክታተር መሪ ኢትዮጵያን ሊያፈርሳት ያለ መሪ ለመጣል ሁላችንም አብረን መታገል አለብን ነው የምለው። አመሰግናለሁ። እሺ ቴንክ ዩ። ወደ አንተነህ እንሄዳለን። አንተነህ 5 ደቂቃ። አመሰግናለሁ ቴዲ። ዋናው ነገር ምንድነው? ኢትዮጵያ ውስጥ ስርዓተ መንግስት በህዝብ የተመረጠ እንዲቀጥል መደረጉ ለሁላችንም ጠቃሚ ነው፣ ለህዝቡም ጠቃሚ ነው።
የሚል ነው። ታላቅ ሀገር ነው ያለን፣ ታላቅነታችንን ጠብቀን መጓዝ አለብን። ይህን ስንል ችግር እዚህም እዛም የለም ለማለት አይደለም። ችግሮች የሉም ያልኩበት ጊዜ እኔ የለም። የህዝብ ጥያቄ መመለስ ያለበት የህዝብ ጥያቄ መመለስ አለበት። ጊዜውን ጠብቆ መሄድ አለበት። ትጥቅ ያነሳው አካል በትጥቅ የሚመለስ ነገር እንደሌለ አውቆ ወደ ሰላም ወደ ድርድር እንዲመጣ በዚህ አጋጣሚ ጥሪ ማድረግ እፈልጋለሁ። በሰላማዊ መንገድ የሚደረግን የፖለቲካ ሽግግር እደግፋለሁ። ምርጫን በሚመለከት እኔ እንትናን ምረጡ የሚል ነገር ውስጥ አልገባሁም እስካሁን። ዋናው እኔ እያልኩ ያለሁት ሰላማዊ ምርጫ ይካሄድ፣ በሂደቱም ደግሞ ህዝቡ የተሻለ ነው የሚለውን ይምረጥ፣ የተመረጠውን ደግሞ ተቀብለን አምነን እንሂድ የሚል ነው። ይሄ እንግዲህ ዲሞክራሲ ሁሉም ሰው የተስማማበት ሳይሆን ማጆሪቲ የተስማማበት ስራ ላይ የዋለ የሚሄድበት አሰራር ነው እና መበሳጨት አያስፈልግም። ኢትዮጵያ ውስጥ መንግስት በመቀጠሉ ኢትዮጵያ ህዝብ መንግስት ስላለው አትናደዱ። አንዳንዶቻችሁ የኢትዮጵያ ጠላቶች የሚያደርጉትን ነገር የእነሱን ሆናችሁ ነው የምትሰለፉት እና የተገቢ አይደለም። ብልጽግናም በሉ የግለሰብም ስም ጥሩ ጊዜያዊ ነው። አገር ግን አገር ነው፣ ዘላቂ ነው፣ ዝንተ ዓለም የኖረ አገር ነው። መበተን የለበትም። እነሱ እየሰሩ ያሉት ለመበተን ነው። ሌሎቹ ሳያውቁ ነው አሁን እየተሳተፉ ያሉት እየደገፉ ያሉት ስላልገባቸው ነው። የጠላት አሰላለፍ ኢትዮጵያን የመበተን እንደሆነ አርቆ የመመልከት ነገር ያስፈልጋቸዋል እንጂ ኢትዮጵያን እንበትናለን እያሉ እየዛቱ ቀን ከሌሊት 24 ሰዓት ዓመቱን ሙሉ እሱ ስራቸው የሆነ የሀገራቸውን የማያለሙ በሀገራቸው ላይ ምንም አይነት የልማት ስራ የማይሰሩ ነገር ግን ኢትዮጵያ ውስጥ ያለውን ተቃዋሚ የሚያሰለጥኑና በጦር መሳሪያ የሚደግፉ አካላት ዓላማቸው ኢትዮጵያን የማፍረስ ነው። በተለይም ደግሞ በአማራ ክልል አሁን የሚንቀሳቀሰው አካል ጥያቄውን ወደ ጠረጴዛ ቢያመጣ፣ ቢደራደር፣ ቢወያይ መንግስት በተደጋጋሚ ጥሪ ያቀርቧል። ያንን ጥሪ ተቀብሎ በድርድር በውይይት ችግሮች ቢፈቱ መልካም ነው። እኔ በምንም አይነት ሁኔታ ውይይትና ድርድር ሁልጊዜ ቅድሚያ ሊሰጠው የሚገባ ጉዳይ ነው ብዬ አምናለሁ። አሁን ምርጫ ተደርጓል። የምርጫ ውጤት በይፋ መንግስት እስኪገልጽ ድረስ መጠበቅ ያስፈልጋል። ማንን እንደመረጠ ማንም ያውቅ የለም። ተቆጥሮ ውጤቱ ተደምሮ ድምር ውጤቱ ለህዝብ ይፋ በሚሆንበት ጊዜ ውጤቱ ምንም ይሁን ምን ያንን ለመቀበል ህሊናችንን አእምሯችንን ማዘጋጀት አለብን። ሀገር የሚቀጥለው በዛ ነው። እየመረረንም ቢሆን ሽንፈቱን ተቀብለን አሸናፊ የሚሆነው አሸናፊነቱን ተቀብሎ የህዝብ አደራ ነው፣ የሀገር አደራ ነው። ያንን ይዞ የሚሄድበት ሁኔታ ነው መኖር ያለበት። እኔ በተለየ ሁኔታ በኢትዮጵያ ልጆች ላይ ልዩነትም በኢትዮጵያ ክልሎችም አካባቢ ላይ ልዩነት የለኝም። ሁሉንም በእኩል የማይሰው ነኝ። ስለዚህ በተቻለ መጠን የኢትዮጵያ ልጆች ህዝቡ የመረጠውን ተቀብለን ከሱ ጋር አብረን እየሰራን ያሉትን ችግሮች ደግሞ እንዲታረሙ የምናደርግበትን የተለመደ አሰራር ትግላችንን ደግሞ እንቀጥላለን። በጋራ የህዝብ ጥያቄዎች ይኖራሉ፣ መመለስ አለባቸው። ውይይት የሚፈልጉ ነገሮች መንግስት ክፍት መሆን አለበት፣ ሆደ ሰፊ መሆን አለበት፣ ለአስቻይ ሁኔታ ለተቃዋሚዎችን መኖር አለበት የሚለው በተቻለ መጠን ተቃዋሚዎቹ ናቸው አስቻይ ሁኔታ የለም ማለት ያለባቸው። 56 ተቃዋሚ የፖለቲካ ድርጅቶች ከመንግስት ከስልጣኑ ከያዘው ጋር አብረው ነው በምርጫ የተወዳደሩት። አሁን ብቻውን ተወዳድሮ ብቻውን እያላችሁ የምታወሩ ሰዎች ምን ሆናችሁ ነው? መረጃ ከሌላችሁ ጠይቁ፣ አንብቡ። ስንት ፓርቲዎች ምርጫ ውስጥ ገብተዋል? ምን ያህል ፓርቲዎች ተሳትፈዋል? የሚለውንም ነገር በደንብ ብታዩ ጥሩ ነው። በዓለም ፊት የተደረገ ምርጫ ነው። በትራንስፓረንት በሆነ ባሎት ድምፅ የተሰጠበት ነው። በህዝብ ፊት፣ በታዛቢዎች ፊት፣ በጋዜጠኞች ፊት፣ በአፍሪካ ህብረት ታዛቢዎችን የተሳተፉበት ይህ እንዲህ አይነት ምርጫ መንግስት በሚያደርግበት ህዝብ ይፍረደኝ፣ ህዝብ የመረጠውን እኔ መቀበላለሁ እያለን ያለው መንግስት ይህ በሆነበት ሁኔታ ምናልባት ሊመረጥ የሚችለው ብልጽግና ነው፣ ከሱ ውጭ ሊመረጥ የሚችል የለም በማለት እንደው የምታወሩት ነገር በኋላ ተቃዋሚዎቹ ተመርጠው ሲመጡ ሀፍረት እንዳይሆንባችሁ ለራሳችሁም ጥንቃቄ ብታደርጉ ጥሩ ነው። በጣም ብዙ በግል የገቡ አሉ። በጣም ብዙ በግል ተወዳዳሪ ሆነው የተገቡ ሰዎች አሉ፣ በመቶዎች የሚቆጠሩ። ከዛ ደግሞ በፓርቲ የገቡ አሉ እና
እዚህ በሙሉ ያሉበት ነገር ስለሆነ ሁላችሁም ይህንን የምርጫ ውጤት በትዕግስት ብንጠባበቅ እና ውጤቱን ደግሞ በጸጋ ለመቀበል ብንጠባበቅ መልካም ነው የሚል ሀሳብ ነው ያለኝ። ለተሰጠኝ እድል አመሰግናለሁ። ሚውት ነህ። አንድ የብልጽግና ደጋፊ ቅድም እዚህ ገብቼ እያለው በህይወቴ እንደዚህ ተጨንቄ አላቅም አለ። ምን ነው ምናምን ስለው እግዚአብሔር ከዚህ ምርጫ ብቻ ያወጣናል፣ ትንቅንቁ ከባድ ነው ብሏል። እና ብዙዎቻችሁ የምርጫውን ውጤት እስክትሰሙ ድረስ አይ ቲንክ እየጠበቃችሁ ነው መሰለኝ። እችን ብቻ ያወጣኝ እንደዚህ ጊዜ ፈርቻ አላቅም ምናምን ብሏል። እና አይ ዶንት ኖ በዚህ ደረጃ ነው ማለት ነው ፉክክሩ። አይ ዶንት ኖ አንዳንዶቻችሁ ለምን እንደምትስቁ አላቅም። እሺ አንተነን ከልብ እናመሰግናለን። ከአንተነ ቀጥሎ የምንሄደው ወደ አዲስ ታይምስ ነው። እሺ ተራዬ ለፈኝ ብሏል። ወደ ኢወርልድ እንሄዳለን። እሺ ቴዲ አመሰግናለሁ። እኔ በጣም ምስጋናዬ የላቀ ነው። ቅድም የጀመርኳትን ነው የምጨርሰው። ምርጫ ዲሬክት እና ኢንዲሬክት ምሉት ነው። ቀጥተኛ ህዝቡ ቀጥታ ወጥቶ አሁን ተወካዩን እየመረጠ ነው። የዲሞክራሲው መገለጫ ነው፣ ሪፍሌክሽን ነው። ዲሞክራሲ የሚባለው ዲሬክት እና ኢንዲሬክት ዲሞክራሲ ነው የሚባለው። አሁን ህዝቡ ቀጥታ የሚመርጠው ቀጥተኛ ዲሬክት ኢሌክሽን ነው። ከዛ ተወካዩ ነው። ለዛ ነው እኔ አሁን ልዩ ጥቅም ወይ የድሮ መንግስት ናፋቂ ምናምን ይባላል። ድሮ ቀልድ ፖለቲከኞች ብዙ ቀልድ ያውቃሉ። ኖሮ አይደለም። ከእያንዳንዱ ቦታ ተወካይ ቴዲ አትጥራኝ ማንኪያ ሹካ። ስለ ማንኪያ በደንብ ነው የምታውቀው አንተ፣ ከአንተ በላይ የሚያቅልም። ችግሩ ምንድነው? እኔ አውቀዋለሁ ስለ ማንኪያ ብል ነው ችግር የሚፈጠረው። ሌላኛው አንተ ከፈቀድክልኝ ቴዲ፣ አንተ ጋር ጊዜና ቦታ ስፈልግ ነበር። እኔ የተወለድኩት መጀመሪያ እናቴና አባቴን አወቅኳቸው። ከዛ ሰፈሬን አወቅኩኝ። ከዛ 4ኛ ክፍል ነው የኢትዮጵያ ዋና ከተማ የት ነው ስል አንኮበር ነው ብያለሁ ተሳስቼ። ስለማላቅ ሩቅ ነው የተወለድኩኝ። አዲስ አበባ ነበር መልሱ ለካ። አሁን አዲስ አበባ የተወለደው ልጅ ይሄንን ቀድሞ ነው የሚያውቀው ሰፈሩ ስለሆነ ገብተዋል። እና ለዛ ነው እኛ አሁን ሰፈር መንደር ምናምን ምንለው ይሄ ባደማ አፕ ምን መጣው ከዛ እንላተማለን። ብሔርተኛ ነው ምና እኛ ብሔርተኛ። እኔ ኢንተርናሽናሊስት ነኝ። እኔ ኢትዮጵያ እንደው አንዴ ዞራ ጀርመንና አሜሪካ ምናምን መታ ብትመለስ ደስ ይለኛል። እኔ ክፍት ቢሆን ኦፕን ዶር ፖሊሲ ነው ምንለው እኛ። እንደ አብይ አህመድ አናደርግም። ህዝቡ ነው አገሪቷ እንዳለ ህዝቡ አገርማ ይዞራል። መሬት ይዞራል አለ ምን ድሮ ሰውየው ፀሐይ ዙሪያ ላይ እኛ አካባቢ አይዞርም ብላለች አያቴ ስላላየችው። አየ ቢዞር ኖሮ አዙሮ ትምህርት ቤት የተው ስትባሉ ምንድን ነው ግን የምትማሩ መሬት ይሽከረክራል ተብሎ ማለት ነው። እና ለዛ ነው ፕላቶ የተማረ ሰው ስል አርስቶትል የተማረ ያልከው። ታዲያ ህዝብን እናስተምራ። the same thing was said by መለስ ዜናዊ። ለዛ ነው ዩኒቨርሲቲ የከፈተው። አሁን ብርሃኑ ነጋና አብይ አህመድ የዘጋውን ለዚህ ነው የምንቃወመው። እኛ አይገባንም ብለን እንጠይቅ ህዝቡን። አንዳንድ ጊዜ ወጣ ይልና ሀሳቢን ቃል አይገልጾ መምረጥ አለብህ። አሁን አብቹ ምናምን ማለት እኮ ቀላል ነገር እኮ ነው። በጣም ኢዚስት ነው የሆነች ነገር ለማግኘት። ግን ዘላቂ ነው ወይ ሳስቴኔብል ነው ወይ ብለን ስንል አይሆንም። እኔ አድንቃ ትራንስፓረንት የሚለው አዲስ ታይምስም ጀምሯል። ቀጥተኛና ተዘዋዋሪ የሚለውን እኔ በደንብ ሄጃለሁ። ቀጥታ ህዝቡ ህፃናት አይገቡም። አይ ቲንክ እድሜ አረጋውያን ይመርጣሉ መሰለኝ። ተማሪዎች ሁሉ ሁለት ቦታ እንዳይመርጡ እዛው ትምህርት ቤት ዩኒቨርሲቲ አጠገባ ያሉ አጠገባቸው ይመርጣሉ። ህጎቹን ትላንት አንቀጽ 38 ናምባለ ማንኛውም ዜጋ አሁን እኔ ወታደር መረጠ ምናምን መረጠ አይደለም። አየህ ሰው ዲቴሉ ማወቅ ይፈልጋል፣ ያመጣል። እንዴት እናስረዳ? አንድ ጊዜም የለም እና ትላንትና ስልክ ተደውሎ ቆንጆ ትምህርት ሰጥቶኛል። ምርጫው ደቡብ ነው የተካሄደው። ደቡብ መንግስት ከደቡብ የመንግስት መሪ መጣ ብሎ ኃይለማርያም ላይ እንደተዘመተ የሚዘምተውን እዘምትበታለሁ እኔ ራሴ። አሁን አብይ አህመድ ደቡብ ነው በአቅጣጫ በተወለደ አካባቢ ከሆነ ስህተት ነው። ያ ከሆነ ግን ያ አይደለም። ሰው ሙቷል ምን ብሏል። እዛ ጋር ከሄድን ደግሞ በጣም ነው። ግን እኔ ትግራይ
አብይ አህመድ ራሱ ሞቶር ነው ያለው። ብዜ ትግራይ ኢትዮጵያ ምናምን ብሎ ሞቶር መኪና እንትን የለው ምናምን ብዜ መኪና ሞቶር ብሎታል። እና እየገፉ ነው የኢትዮጵያ ጠላቶች ብሏል። ወንድሜ አንተኔ ወዳጆቹ ዘጠኝ ነው። ወዳጅ ዘመን ይሆናል፣ ጠላት ደግሞ ተገልብጦ ወዳጅ ይሆናል። እንደዚህ ነው ዳይናሚክሱ ፖለቲካው። እና መቼም ትግራይ ለኢትዮጵያ ጠላት አይደለም። አማራው ፋኖ ጠላት አይደለም። ፋኖን ጠርቶ እደራደራል ብሎ ነበር አብይ። የከለከሉት እዛው ውስጥ የወጡት ነው የሚመስለው። ይደራደራል ብሎ ነበር። እኔ ከፋኖ ጋር ቢደራደር አመጣቸውና እናንተን ብሎ አስፈራርቷቸው ነበረ። እኔ እንግዲህ በአጭሩ አብይ ፖለቲካው አልገባው ማጭበርበሩና ምናምኑ እንጂ ፖለቲካው የገባው ቢገባው ኖሮ አገሬ ሰላም ታገኝ ነበር። እኔም ዩኒቨርሲቲ አሜሪካን ሀገር ዊ ሃቭ ኢሌክሽን ምናምን ብዬ ይጎርር ነበር። የለም አሁን አፋችን ይዘን ሃው ዋዝ ኢሌክሽን ብል ምንድን ነው የምለው? ምንድን ነው የምለው? እውነቱን ላውራ ትራንስፓረንት ልሁን ወይስ ላሽቃብጥ? እንትን መጥቶ አሁን ወንድሜ አንተ አውሮፓ መጥቶ ላልከኝ እኛ እንዴት ነው ያላየ ነው? ወይስ ለአንተ ካሜራ ገጠሙልህ ሚያይ እና እችን ብትመልስልኝ ደስ ይለኛል። አውሮፓ አልመጣም። እኔ አውሮፓ መጥቶ አላልኩም። ዓለም አቀፍ ሚዲያዎች ለጎርኒዎች አልደረስንም ብለዋልና ተራው ስደርሳው ለጎርኒዎች መመላለስ አልደረስም ብለው። እሺ ይሄ እኮ ከኢትዮጵያ ሕዝብ ተወካዮች ምክር ቤት የበለጠ ቤት ነው። ተቀበላችሁትም አልተቀበላችሁትም በዚህ የሚከራከር ያለ አይመስለኝም። መቼስ አፈ ጉባኤ ታገሰ ጫፎ ከሚመራው የሕዝብ ተወካዮች ምክር ቤት ይሄ 100 እጥፍ ይበልጣል። ስለዚህ የተከባበርን ነው የምናወራው። አሳቢ ሚስኩት እያደረገ ነው የሚባል ነገር የለም። ፖለቲካ ነው እየሰራ ያለው። ማድመጥ አለባችሁ። አጠማዞ ሊሰራ ይችላል፣ አቃንቶ ሊሰራ ይችላል። ምንም ማድረግ አይቻልም። እሺ ኢንወርልድን ከልብ ነው የምናመሰግነው። የምንሄደው ወደ አዲስ ታይምስ ነው። ኦኬ